ሰላም ውድ የነጋስ ኪችንስ ቤተሰቦች እንዴት ናችሁ? ዛሬ እየላችሁ የመጣሁትኝ በጣም በቀላል መንገድ የምናዘጋጀውን የበግ ድሎት አሰራር ነው። የሚያስፈልጉን ግብአቶች ጨጓራ፣ ቀይ ስጋ እንደዚሁም ጉበት ይሆናል። ንጹህ ጉበት ማለት ነው። እነዚህን ተጠቅመን ቆንጆ የበግ ድሎት አሰራር እናያለን። ባህላዊ ይዘቱን በጠበቀ መንገድ አሳያችኋለሁ። አሁን እንደዚህ እንደምታዩት ምስሉ ላይ ጨጓራዬን አነሳ አድርጌ ቆራርጠዋለሁኝ። እሺ እንደዚህ የፈላ ውሃ ውስጥ ጨጓራዬን እየጨመርኩና እያወጣሁኝ ለመላጥ እንዲመቼ ማለት ነው እየደጋገምኩኝ እየከተትኩ ልጠዋለሁ። እኔ የምሰራው በዚህኛው መንገድ ነው ማለት ነው። ልክ እንደዚህ እንደምታዩት ልክ ሙቃ ውስጥ ጨምሩት እንደዚህ ይላጥላችኋል ማለት ነው። አልወጣም ደሞ አልላጥም ብሎም ካስቸገራችሁ ደግሞ ደግማችሁ የሙቃ ውስጥ እየጨመራችሁ እየደጋገማችሁ ቆንጆ አርጋችሁ መላጥ ነው ማለት ነው። እንደዚህ ቆንጆ አርጌ ከላልኩት በኋላ የቀረውን ክፍል ደግሞ እንደዚህ በእጆቼ እየነቀስኩኝ አነሳዋለሁ። ውስጡ ላይ የሆነ ሞራ ነገሮች ምናምን አላስፈላጊ ስጋዎች ስላሉ እነሱን በእጃችሁ ታነሳላችሁ። ቅር ያላችሁንም ቦታ እንደዚህ በእጃችሁ መንቀስና ውሃችሁን እየደጋገማችሁ ያጠባችሁ ማጽዳት ነው ማለት ነው። ከዛ እንደዚህ ቆንጆ ሆኖ ንጹህ ውሃ ስናገኝ ወደ ስራችን እንገባለን። እንደዚህ አነሳ አድርጌ ቆርጬ በምታዩት መንገድ እሸመልለዋለሁኝ። ለምንድነው እንደዚህ ማድረገው? ለደቃቁ ለመክተፍ እንዲመቸኝ ነው። በእጅ መክተፍም ይቻላል፣ አለዛም ደግሞ ማሽን መጠቀም ትችላላችሁ ማለት ነው። እኔ ግን በእጄ ነው ዛሬ ተጠቀምኩት። የሸመለልኩትን አንድ በአንድ ደግሞ ለዚህ ቆራርጬ በምታዩት መንገድ ደቀቅ አድርጌ ለመክተፍ እሞክራለሁ። በመጨረሻ እንደዚህ ሁሉንም ከትፌ ጨርሻለሁ። ሌላው ጉበት ነው። ጉበታችሁ ላይ ያለውን የሆነ የሚላጥ ነገር አለው። እሱን ለማሳት መጀመሪያ እንደዚህ በቢላ ዙሪያውን መታ መታ ታደርጉታላችሁ። ይሄንን መላጥ ግዴታ ያስፈልጋችኋል። ምክንያቱም አለዛ ስትበሉት ኮምፈርት አይሰማችሁም። የሆነ ቀጭ ቀጭ የሚል ነገር ስላለው ሁሉንም በደንብ ትልጡታላችሁ። ከዛ እንደዚህ እንደምታዩት ስጋዎች ትርፍ ስጋዎች አሉ። እነሱ ስለማይደቁልን እንደቆረጥን ልይት አርገን ከላዩ ላይ እናነሳቸዋለን። ከዛ በኋላ በደንብ አርገን ድቅቅ እስኪልልን ድረስ ቢላችንን በመጠቀም መቀጥቀጥ ነው። እንዳልኳችሁ በማሽንም መፍጨት እንችላለን። በደንብ ሳይቦካባችሁ መጠኑን አያያችሁ በማሽን መፍጨት ትችላላችሁ። አለዛ እንደዚህ እንደኔ በእጃችሁ መቀጥቀጥ ነው። በጣም ቀላል ነው። ያናል አያስቸግርም ማለት ነው ስንቀጠቅጠው። እና እንደዚህ አድርጌ ሁሉንም ቀጥቅጬ ጨርሻለሁ። በቀጣይ የማደርገው ቀይ ስጋዬን ነው። ቀይ ስጋችሁንም እንደዚሁ ነጭ ስጋ ካለው እሱን ልትለዩትና ቀዩን ብቻ ለብቻው ልክ ለክትፎ እንደምናዘጋጀው አይነት አድርገን ድቅቅ አድርገን እንከትፈዋለን። ይሄው እንደዚህ ሁሉንም ከታትፌ ጨርሻለሁ። አሁን አሰራሩን ደግሞ አሳያችኋለሁ። መጥበሻዬ ላይ ዘይት አረግበታለሁ። ዘይታችሁን ካረግን በኋላ አናበዛም፣ ምክንያቱም ቅቤ ስለምንጨምር በጣም ቅባቱ እንዳይበዛብን ዘይታችንን አነስ እናረግና ሽንኩርታችንን እናበስላለን። ሽንኩርቴ ሲበስልልኝ መጀመሪያ ጨጓራዬን እጨምረዋለሁ። ጨጓራችሁንም በደንብ አርጋችሁ ከሽንኩርታችሁ ጋር አዋሃዳችሁ ታበስሉታላችሁ። ያበሰላችሁት ያለ ውሃ ይተፋል። ልክ እንደዚህ እንደምታዩት በጣም ውሃ ይተፋል። ይሄንን ውሃውን እስኪጨርስ ድረስ እንጠብቀዋለን ማለት ነው። በደንብ አርጋችሁ ውሃው መጨረስ አለባችሁ። ይሄው እንደዚህ እንደምታዩት ውሃውን መጠጥ አርጎ ጨርሶልኛል። አሁን እዚህ ጋር ቅቤ ያረግበታለሁ። እኔ የተጠቀምኩት 2 የሻይ ማንኪያ ቅቤ ነው። እንደምትሰሩት የድሎት መጠን ተወስናላችሁ ማለት ነው። ከዛ በኋላ ቅቤን ጨምሬ በደንብ አርጌ ከጨጓራ ጋር እጠብሰዋለሁ። በጣም ቆንጆ ነው የሚሆነው እንደዚህ ስታደርጉት እና እንደዚህ መጠበሱን በደንብ እርግጠኛ ስንሆን ደግሞ በመቀጠል ቅድም የፈጨነውን ደግሞ ወይ ደግሞ የከተፍነውን ቀይ ስጋ እንጨምርና
በደንብ አድርገን እናዋህደዋለን ከጨጓራው ጋር ማለት ነው። ይሄ ነገር ትንሽ ጊዜ ይፈጅባችኋል። የእንትን የሚቆጣጠር ምናምን ስጋ ይኖር ይችላል። እናንተ ቀስ እያላችሁ በማመሲያው መታመታ ያደርጋችሁ ታላቁታላችሁ። ከዛን ደግሞ የከተፍነውን ጉበታችንን ነው የምንጨምረው። ጉበቱንም አብረን በደንብ አድርገን እናዋህደዋለን። እንደዚህ የሚጓጉል ነገር ካገኛችሁ በደንብ አድርጋችሁ አፍርሱት። ከዛን ጨው እንጨምራለን፣ ሚጥሚጣ እንጨምራለን፣ እንደዚሁም ኮረሪማ። እነዚህ የተጠቀምኳቸው ቅመሞች እነዚህ ናቸው። እነዚህንም በደንብ አድርጌ አዋህደዋለሁኝ። በመጨረሻ ቅቤ ጨምርበታለሁ። እንደዚሁም በደቃቁ የተከተፈ ቃሪያ አለኝ፣ እሱን እጨምራለሁኝ እና ይሄንን ይመስላል። በጣም ቆንጆ ነው። በጣም ተወዱታላችሁ። ጣፋጭ የሆነ የድሎት አሰራር ነው። ሁላችሁም በየቤታችሁ እየሰራችሁ ሞክሩት እና ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ሀሳብና አስተያየት ካላችሁ ደግሞ የምንማማርበት ቻናል ነውና ሀሳባችሁን በኮሜንት ሴክሽን ላይ ያሳውቁኝ። ቪዲዮ ለሌሎች ሰዎች እንዲደርስ ደግሞ ሼር በማድረግ አጋርነታችሁ አይለየኝ እላለሁ። አመሰግናለሁ። መልካም ጊዜ፣ መልካም በዓል።